ለነጻነት የተሰዋ ሴትነት ከፊያሜታ አምሃ። ክፉም ይሁን መልካም ሕይወታችን ውስጥ የተፈጠረውን ማንኛውንም ነገር መርሳት አንችልም። ምናልባት ያ ታሪክ ህመም የተሞላበት ሊሆን ይችላል፣ አሊያም በደስታ ልባችንን ያዘለለ ሊሆን ይችላል። ታሪኩን ለመርሳት ብንፈልግ ህመሙ ይጠፋል፣ የደስታውም ስሜት አሁን ላይኖር ይችላል። ግን የሆነውን ታሪክ መርሳት አንችልም። ቃላቶች፣ ቦታዎች፣ ሰዎችና ሁኔታዎች ግዴታ እንድናስታውስ ያደርጉናል። ዝናሽ ሕይወቷ ውስጥ የተፈጠረውና የመጣችበትን መንገድ ማስታወስ አትፈልግም። ያ ሁሉ ነገር አሁን አልፏል ብላ ለራሷ ትነግራለች። ግን ደግሞ በየጊዜው ይታወሳታል። የዘመን መለወጫን ብቻዋን አታከብርም፣ ሁሉንም ትሰበስባቸዋለች። እነሱም አዲስ ዓመትን በቤታቸው አክብረው አያውቁም። እንደተለመደው ዛሬም ሰብሰብ ብለው ተቀምጠዋል። ግን አንድ ሰው ጎሏል። ሁሉም በሩን እያዩ ነው፣ ግን ማንም የለም። ዝናሽ ተስፋ በቆረጠ አንደበት በቃ አትመጣም፣ ተነሱ፣ ወደ ምግብ ጠረጴዛው እንሂድና ምግብ እንብላ አለች። ሁሉም እንደሷ ተስፋ ቆርጠው ወደ ጠረጴዛው ሄዱ። ለመብላት ሲዘጋጁ በሩ ተከፈተ። ዝናሽ በቀስታ ተመስገን አለች። ሌሎቹም በደስታ ፈገግ አሉ። ሁሉም ተነስተው ጽናትን ሰላም አሏት። ዝናሽ ወደ ጽናት ጠጋ ብላ ልትስማት ስትሞክር እጇን ዘረጋችላት። አሁንም ሊፈነዳ እንደተዘጋጀ ቦምብ ናት። እናቷን በጥላቻ እያየቻት ነው። ዛሬ የመጣሁት ለአንዴና ለመጨረሻ ጊዜ አባቴን ማንነት ልጠይቃችሁ ነው። ከልጅነቴ ጀምሮ ስለ አባቴ ስጠይቅ ነበር። የአባት ፍቅር ተነፍጌ ነው ያደግኩት። አሁንም እየጠየቅኳችሁ ነው አለች። ዝናሽ አንገቷን አቀረቀረች። ሌሎቹም በመጨነቅ እርስ በርስ ተያዩ። ጽናት እንደተለመደው ቀናቸውን አበላሸችው። ከዚህ በፊት እናቷን ትሳደብ ነበር። አሁን ማንንም ሳትሳደብ ሁሉንም ነው የጠየቀቻቸው። ጋዲሳ ከተቀመጠበት ተነስቶ ወደ ጽናት ቀረብ በማለት እናትሽ አንቺን ለማሳደግ ብዙ መስዋዕትነት ከፍላለች። ምንም ያጎደለችብሽ ነገር የለም። ሌሎቻችንም የምንችለውን አድርገናል። እና ለምንድን ነው አንቺ ሕይወት ላይ ምንም አስተዋጽኦ ስለሌለው አባትሽ ማወቅ የፈለግሽው? አላት። የጽናት አይኖች በቁጣ ተንቦገቦጉ። ስለ አባቴ ማንነት ለማወቅ አንተ እንዳልከው ሕይወቴ ውስጥ አስተዋጽኦ ማድረግ አይጠበቅበትም። የጮኛ ቤተሰቦች እኔን ከልጃቸው ለማራቅ ደካማ ጎኔን ፈልገው አግኝተውታል። ዲቃላነሽ እንዴ እናትሽ አባትሽን አታውቀውም እንዴ እያሉ በሰው ፊት ያሸማቅቁኛል። እኔም ብቻ ሳይሆን እነሱንም ያሸማቀቁት ነው። እንዴት ወፍ ዘራሽ ሴት ታመጣለህ እያሉት ነው አለች። የጮኛዋ ቤተሰቦች ሀብታምና የተከበሩ ናቸው። የዘራረጋችን ከንጉሳውያን የሚመዘዝ ነው ይላሉ። እናም ሌሎች ልጆቻቸው እስካሁን አላገቡም፣ ምክንያቱም ዘርና ቤተሰብ እየመረጡ ስለሆነ። ሰለሞን ግን ከነሱ ለየት ያለ ነው። እሱ በቤተሰቦቹ ትእዛዝ ሳይሆን ልቡን አዳምጦ የሚኖር ወጣት ነው። የጽናትን ቤተሰቦች ሳያጣራ ከሷ ጋር በፍቅር ወደቀ። ቤተሰቦቹም ስለ ጽናት አጣርተው ደረሱበት። ያደገችው በእናት እጅ ነው። አባት የላትም። አክስትና አጎት ግን አሏቸው። በገቢ ደረጃ መካከለኛ ገቢ ያላቸው ቤተሰቦች ናቸው። ግን በዛም አለ በዚህ ጽናት ለሰለሞን የምትመጥን ሴት እንዳልሆነች ደምድመዋል። እሷን ትቶ ሌላ የምትመጥነውን ሴት እንዲያገባ ነገሩት። እሱ ግን ከሷ ውጪ ወደ ውጪ አለ። እነሱ ምንም ቢሉት ሊተዋት አልቻለም። የሰለሞን እናት ጽናትን ማሸማቀቅ ጀመረች። እናትሽ አለባበሷ እንጂ ውስጧ ባዶ ነው፣ አልተማረችም። እጮኜ የምትሆን ወንድ እናት ተመልከቺ። እኔ ረዳት ፕሮፌሰር ነኝ። ለተወሰነ ጊዜ ሃርቫርድ ዩኒቨርሲቲ ውስጥ አስተምሬያለሁ። አባቱም እንደምታውቂው ጥሮታ ከመውጣቱ በፊት ዲፕሎማት ነበር። ወንድምና እህቶቹ ያላቸውን የትምህርት ደረጃ
ላንቺ አልነግርሽም። ምን ላይ እንዳሉ ታውቂያለሽ። የአንቺ ቤተሰቦች ግን የሉበትም። ትንሽ አጎቴ የምትዩ ጋዲሳ የተሻለ ነው፣ ዲግሪ አለው። አንቺም አሁን ልትመረቂ የደረሽው በልጄ ጥረት ነው ትላታለች። ጽናት የሰለሞንን እናት ንግግር ለምደዋለች፣ ግን አንድ ያለመደችው የሚሰብር ንግግር አለ። ከየትም የተገኘሽ ወፍ ዘራሽ ነሽ፣ ከየት እንደተገኘሽ ማወቅ ከባድ ነው ብላ የምትነግራት ነገር በጣም ያናደዳታል። በዚህም ምክንያት ወደ እናቷ እየመጣች አባቴ ማን ነው፣ ከማን የወለድሽኝ እያለች በጥያቄ ታጨናንቃታለች። አልነግራት ስትል ሴተኛ ዳሪ ነበርሽ እንዴ፣ ከማን እንደወለድሽኝ አታቂም ወይስ ከዘመድ ነው የወለድሽኝ እያለች ታሸማቀቃታለች። ዛሬም አሮጌውን ዓመት ጨርሰው ወደ አዲሱ ዓመት በሚሸጋገሩበት ቀን መታ ስለ አባቴ ካልነገራችሁኝ ብላ ቤቱን እያመሰችው ነው። ወደ እናቷ ዞር በማለት የጉዲፈቻ ልጅ ነኝ እንዴ አለች። ዝናሽ በሁለት እጆቿ ጭንቅላቷን በመያዝ እባክሽ ተይኝ፣ ምን ባጎድልብሽ ነው? ምን ብበድልሽ ነው? አለች። ዝናሽ አዝና ስታለቅስ ጋዲሳ መልካም አዲስ ዓመት ይሁንላችሁ ብሎ ለመሄድ ተነሳ። ጽናት የጋዲሳን እጅ ይዛ ዛሬ ስለ አባቴ ሳትነግረኝ ከዚህ ቤት አትወጣም አለችው። ዝናሽ ቀና ብላ ጋዲሳን እያየች ስለዛች ምስኪንና አሳዛኝ ልጅ ንገራት፣ እስከዛው እኔ ክፍሌ ውስጥ አረፍ ልበል ብላ ተነሳች። ጽናት የእናቷ ፊት በመቆም ስለ አባቴ እንጂ ስለ ሌላ ሴት ታሪክ መስማት አልፈልግም አለቻት። ምናልባት በዛች ልጅ ታሪክ ውስጥ ያንቺን ማንነት ታገኙ ይሆናል አለቻት። ጋዲሳ በጭንቀት ተነፈሰ። ዝናሽ ሁሉንም ነገር እሱ ላይ ቆልላ መሄዷ አናዶታል። አሁን የሚናገረውን ታሪክ ጽናት ብቻ ሳትሆን ቤት ውስጥ ያሉት ሁሉም መስማት ይፈልጋሉ። ጋዲሳ ለረጅሙ ተንፍሶ ታሪኩን ማውራት ጀመረ። ሲያወራ በለሰለሰና በሚመስጥ አንደበት ነው። ሁሉም ጆሮአቸውን ከፍተው እያዳመጡት ነው። ከዘመኑና ከማህበረሰቡ ወጣ ያለች ነበረች። ነፃነትን አጥብቃ ተናፍቃለች። እቴነሽ እስከ 10ኛ ክፍል ተምራለች። ከዛ በላይ መማር አልቻለችም። ምክንያቱም ቤተሰቦቿ ሊድሯት ተዘጋጅተው ነበር። እቴነሽ ፊደል ቆጥራለች። ከተማ ገብታ ከተሜ መሆን ትፈልጋለች። ብቻ አሁን ካለችበት አካባቢ መራቅ ትፈልጋለች። ሴቶችን ከህልማቸው የሚያደናቅፈውና ነፃነታቸውን የሚቀማቸውን የማህበረሰቡን ሕግ ጥሳ አላገባም፣ ትምህርቴን መቀጠል ፈልጋለሁ አለች። ይህንን ቢተዋን ሁሉም ሰው ሰማ። ቤተሰቦቿ አንገታቸውን ደፉ። ሁሉም ሰው ምን አይነት ባለጌ ልጅ ናት እያለ ነው። የጓደኞቿ ቤተሰቦች ልጆቻቸው ከሷ ጋር እንዳይጫወቱ ከለከሏቸው። ይህን ነገር የሰሙ ሁሉ እሷን ለማየት ከሌላ አካባቢ ሳይቀር ይመጡ ነበር። እንዲሁም በወንዶች ተፈላጊነቷ ጨመረ። እሷ እሺ እንድትል ወጣቶች ያልሆኑትን ይሆናሉ። ቤተሰቦቿ ግን በሷ ያፍሩ ነበር። ይቺን ቢተኛ ልጅ አላገባም ብላ ከቤተሰቦቿ ትዕዛዝ ውጪ መሆኗና የማህበረሰቡ የአይን ግርፋት ምንም ያልመሰላትን ሴት ለማየት ሁሉም የነሱን ደጅ ይረግጣል። ከነዛም መካከል አሰፋ የተባለ ከከተማ የመጣ የቀበሌው አስተዳዳሪ ይመጣል። አባቷ አሰፋን ሲያዩት በአክብሮት አስተናገዱት። እሱ የመጣው እቴነሽን ለማየት ነው። ሲያያት ፈዘዘ። እምቢ ማለቷ የሚገባ ነው። ለዚህች እንቁ ሴት የሚመጥናት ወንድ ከዚህ አካባቢ አይገኝም አለ። አነጋገሩ እቴነሽን አሳቃት። ምክንያቱም በኃይለኝነቱ ብዙ የተወራለት አስተዳዳሪ እንዲህ ለሃጩን ማዝረብረቡ ነበር። አሰፋ ከዛ ቀን በኋላ የእነቴነሽ ቤት መምጣት አዘወተረ። አንድ ቀን እንደውም ሻይ በዳቦ ካልጋበስኩሽ ብሎ ወደ ታች ይዟት ወረደ። ያን ቀን መሄዷ ለመልካም ነበር። ከከተማ የመጡ ሰዎችን አስተዋወቃት። የቴነሽን ልብ አሸንፎ የሚወስዳት ወንድ የለም ቢባልም በስተመጨረሻ ግን አይኗ ከአንድ ሰው ላይ አርፏል። ከነዛ ከተሜ እንግዶች መካከል ከአንደኛው ጋር በአይን ተፈቃቅደዋል። እሱም በፈገግታ ነበር የሚያያት። አሰፋ
ከሌሎቹ ጋር ወሬ ሲይዝ እሱ ጠጋ ብሎ አውራት። ስምሽ ማን ነው አላት። እሷም እየተሽኮረመመች ለማከክ እንኳን የማያግዛትን ጥፍር በጥርሶቿ ለመቁረጥ እየሞከረች እቴነሽ ነው ስሜ አለችው። እኔ ደግሞ ደግ ሰው እባላለሁ። አሰፋ ምንሽ ነው? እጮኛሽ ነው እንዴ ሲል ጠየቃት። እሷም ደንገጥ ብላ ኧረ አይደለም አለችው። ደግ ሰው ልቡ እርፍ አለ። ያሰፋ ሴት መስለው ተጨንቆ ነበር። ቺን የመሰለች ቀንበጥ የምታመልጠው መስሎት ቆጭቶት ነበር። እና እዚህ ምን እየሰራሽ ነው? ማለቴ ካሰፋ ጋር የመጣሽው ለምንድን ነው ብሎ ጠየቃት። የቴነሽ መልስ ደግ ሰውን ፈገግ አሰኘው። ሻይ በዳቦ ጋብዝሻለሁ ብሎኝ ነው የመጣሁት አለችው። እሱም ፈገግ እንዳለ ሻይ በዳቦ ትወጃለሽ ማለት ነው አላት። በአዎንታ ጭንቅላቷን ከፍ ዝቅ አደረገች። እሱም በሽክሽክታ በቃ እኔም አንድ ቀን ጋብዝሻለሁ፣ ግን በቅርቡ ነው መሆን ያለበት፣ ምክንያቱም ሰሞኑን ወደ ሩቅ ቦታ ለስራ ሄዳለሁ አላት። አሁን የቴነሽ ልብ ሸፈተ። ከዚያ አካባቢና ከቤተሰቦቼ ነፃ ሊያወጣኝ የሚችለው ይሄ ሰው ብቻ ነው አለች። የዛን ቀን በዚያ አጭር ትውውቃቸው ተሰነባበቱ። ከሁለት ቀን በኋላ ሁለቱ ብቻ ተገናኙ። የዛን ቀን እቴነሽ 5 ብርጭቆ ሻይ በ5 ዳቦ ነበር የበላችው። ሻይ በዳቦ ብርቋ ነበር። እናም ወዷ እስኪወጠር ልቧን እስኪያቅለሸልሻት ነበር የበላችው። ደግ ሰው ሁኔታዋ ስላስገረመውና ስላዝናናው ደስ በሚል ፈገግታ ሲያት ነበር። ስትጨርስ ፈገግ እንዳለ በቃሽ ወይስ መጨመር ትፈልጊያለሽ ብሎ ጠየቃት። በቃኝ እግዚአብሔር ይስጥልኝ አለችው። ከዚህ በኋላ ነበር ስለ ራሷ እንድትነግረው የጠየቃት። በርግጥ በቀደም ካያት በኋላ ስለሷ አንዳንድ ነገር አጣርቷል። አሰፋን ቢጠይቀውም እሱ ግን በስርዓት አልነገረውም። ምክንያቱም ይወስዳታል ብሎ ስለፈራ ነው። ከሌሎች ሰዎች ሲያጣራ በቴነሽ በጣም ነበር የተደነቀው። ከቤተሰቦቿና ከማህበረሰቡ ማነቆ የሆነ ሕግ አፈንግጣ አላገባም የምፈልገው መማር ነው ማለቷ አስደንቆታል። አሁን ስለ ራሷ የምትነግረውን ለማዳመጥ ቋምጧል። እኔ እዚህ መኖር አልፈልግም፣ መማር ወይም ደግሞ ከተማ ገብቼ መስራት ነው የምፈልገው አለችው። ከአንደበቷ የሚወጡት ቃላቶችና ሁኔታዋ የራስ መተማመኗን ያሳያሉ። ይቺ ልጅ ከፊት ለፊቷ ያስቀመጠችው ህልም እየሳባት ነው አለ። እዚህ ከቆየሽ እንደምንም ብለው ይድሩሻል። ስለዚህ ከዚህ አካባቢ መራቅ አለብሽ። አሁን እኔ ራቅ ወዳለ አካባቢ ልሄድ ነው። ወደዛ መሄድ ከፈለግሽ ወስድሻለሁ አላት። እቴነሽ በደስታ ከተቀመጠችበት አግዳሚ ወንበር ተስፈንጥራ ተነሳች። መሄድ እፈልጋለሁ፣ ከዚህ ማምለጥ አጥብቄ የምፈልገው ነገር ነው አለችው። ደግ ሰው እንድትረጋጋ ነገራት። ከዚህ ወጥተሽ ስትሄጂ ከባድ ነገር እንደሚገጥምሽ ወቂ። ወደማታውቂው ቦታና ወደማታውቂያቸው ሰዎች ነው የምትሄጂው። ስለዚህ በደንብ አስቢበት። እቴነሽ በረጅሙ ተንፈሳ ቤተሰቦቼ ይናፍቁኝ ይሆናል፣ ግን እንደምንም እቋቋመዋለሁ አለች። በሰዓቱ ፈተና ይሆንብኛል ብላ ፈርታ የነበረው የቤተሰቦቿ ናፍቆት እንጂ ሌላ የሚገጥማት ነገር አይደለም። እንደዛ ከሆነ ተዘጋጅተሽ ጠብቂኝ፣ ከዚህ የምንሄድበትን ቀን ነግርሻለሁ። እቴነሽ በጣም ተደስታለች። ወደ ቤት ገብታ ቤተሰቦቿን ስታይ ገና ካሁኑ ናፈቋት፣ ግን ከውሳኔዋ ፈቀቅ አላለችም። ደግ ሰው ባላት ቀን ይዟት ጠፋ። ከአካባቢው እስክትርቅ ድረስ እንባዋን እያፈሰሰች ነበር። መጀመሪያ ደግ ሰው ወደሚኖርበት ከተማ ሄዱ። እሱም ለሥራ የሚያስፈልገውን ዕቃ ያዘ። ጉዟቸውን ያደረጉት በጭነት መኪና ነበር። እናም ከሹፌሩና ከነሱ ውጪ ሌላ አንድ ሰው አለ። በአጠቃላይ 4 ነው ጉዟቸውን ቀጠሉ። ትናንሽ ከተሞችንና የገጠር መንደሮችን እያቋረጡ ነው። ጭራሽ ሌላ ቋንቋ ወደሚናገሩ አካባቢ ገቡ። ይሄ ለቴነሽ በጣም ከባድ ነበር። እሷ ከምትናገረው አማርኛ ውጪ ሌላ ቋንቋ የሚናገሩ ሰዎች አይታ አታውቅም። በቋንቋ ባለባበስና በባህል ከሷ የተለዩ ሰዎችን ስታይ ሁሉም ነገር አዲስ እንደሆነ ተሰማት። አሁን
ከቤተሰቦቿ እንደራቀች ገባት። አንድ መንደር ውስጥ ገብተው አረፍ ብለው ነበር። እናም ሰዎቹ በጣም ደስ ይሉ ነበር። ወተትና ስጋ ቀርበው አስተናገዷቸው። ሰዎቹ በሚናገሩት ቋንቋ መግባባት ባይችሉም በሚሰባብሩት አማርኛና በፈገግታ ተግባብተው በጣም ደስ የሚል ቆይታ ነበር። ጉዟቸውን ቀጠሉ። ደግሰው እቴነሽን ማሽኮርመም ጀምሯል። ሌሎች ወንዶች ሳይዋት ይናደዳል፣ ግን ከሱ እጅ እንደማታመልጥ እርግጠኛ ነው። አሁን የሚሄዱበት ከተማ ውስጥ ስራ እንደሚያስቀጥራትና ለተወሰነ ጊዜ አብሯት እንደሚሆን ነግሯታል። ከጎኗ እንደሚሆን ሲነግራት ደስ አላት። ምንም የሚያስፈራት ነገርም የለም። መዳረሻቸው ወደ ሆነችው ከተማ ለመግባት ግማሽ ቀን ሲቀራቸው አንድ ነገር ተፈጠረ። የሚያቋርጡት መንገድ በጫካ የተሸፈነ ነበር። እናም በታጣቂዎች ተያዙ። ወንዶቹን ደበደቧቸው። እቴነሽን አንበረከኳት። መኪና ውስጥ የነበረውን ጭነት ሁሉ አራግፈው ወደ ጫካ ይዘውት ገቡ። አሁን የቀራቸው አንድ ነገር ብቻ ነው፣ እነሱን መግደል። አንበርክከው ጭንቅላታቸው ላይ አነጣጠሩባቸው። እቴነሽ እያለቀሰች ተማጸነቻቸው። ከታጣቂዎቹ መካከል አንደኛው ወደሷ ጠጋ ብሎ ገና ልጅ ነሽ፣ ለምንድነው አገር አቋርጠሽ የመጣሽው ብሎ ጠየቃት። እሷም በፍርሃት እየተርበተበተች ቤተሰቦቼ ሊድሩኝ ስለነበር ጠፍቼ ነው አለችው። የሚያዝኑላት መስሏት ነው የተናገረችው። ታጣቂውም እጇን ይዞ ከተንበረከከችበት አስነስቶ ሌሎቹን እንዲገላቸው አዘዘ። ደነገጠች። የደግሰው አይኖች ተስፋ መቁረጡን ይናገራሉ። እሷን እያያት ነበር። ከጥቂት ደቂቃዎች በኋላ ደግሰውና ሌሎቹ ላይ ጥይት አርከፈከፉባቸው። መቆም አልቻለችም። መሬት ላይ ተንበርክካ አለቀሰች። እየተነፋረቅሽ አታናጂኝ፣ ይልቅ አመስግኝኝ። እኔ ባልፈልግሽ ኑሮ አሁን እንደ ጓደኞችሽ ተደፍተሽ ነበር አላት ሰውየው። ምንም አይነት ሐዘኔታና ርህራሄ እንደሌለው በደንብ ያስታውቃል። አሁን ካናደደችው ሐሳቡን ሊቀይር ይችላል። ስለዚህ እሱ ያላትን ነገር ለማድረግ ተገደደች። የነደግሰውን በድን እዛው ጥለው የዘረፉትን ንብረት ተሸክመው ጫካ ውስጥ ገቡ። አንድ ቀን ሙሉ ጫካ ለጫካ ተጉዘዋል። ከተማ ገብቼ የተሻለች ሴት ሆናለሁ ብላ ቤተሰቧንና ያደገችበትን አካባቢ እንዲሁም ባህሏን እርግፍ አድርጋ የመጣችው እቴነሽ አሁን በታጣቂዎች ታግታ ጫካ ለጫካ እየሄደች ነው። ሁሉም ወንዶች ናቸው። በጣም ያስፈራሉ። ሰውየው ከኋላዋ እየተከተላት ነው። ከረጅም ጉዞ በኋላ አንድ መንደር ደረሱ። የመንደሩ ሰዎች እነሱን ሲያዩ ሽር ጉድ ማለት ጀመሩ። እነሱ አቀባበል ምግብና መጠጥ ተዘጋጀላቸው። እቴነሽን ወደ አንዲት ጠባብ ጎጆ ይዟት ገባ። የምታምር ጎጆ ናት። ተጨንቀው ተጠበው እንዳዘጋጇት ትመሰክራለች። ከዚህ በኋላ እዚህ ትቀመጫለሽ፣ ቤትሽ እቺ ጎጆ ናት አላት። ስለፈራች ምንም አልተቃወመችም። መደቡ ላይ ቁጭ አለች። እሱ ተመልሶ ወደ ጓደኞቹ ተቀላቀለ። እቴነሽ ከሰዓታት በፊት የተፈጠረውን እያስታወሰች ታለቅሳለች። ደግሰው በጣም መልካም ነበር፣ እየወደደችውም ነበር። ግን የቀን ጎዶሎ እዚህ ላይ ጣለው። አሁን ደግሞ የእሷ የመጨረሻ ዕድሏ ምን እንደሆነ አታውቅም። እነዚህ ታጣቂዎች ምን እንደሚያደርጓት እግዚአብሔር ብቻ ነው የሚያውቀው። ከትንሽ ቆይታ በኋላ በአምሳዎቹ የዕድሜ ክልል የሚገኙ ሴትዮ ምግብ ይዘውላት መጡ። እንድትበላ ሰጧት። እሷ ግን መብላት አልፈልግም ብላ አስቀመጠችው። ወደ ሴትዮዋ ጠጋ ብላ እባክዎት ማማ ከዚህ ቤት ያስወጡኝ አለቻቸው። እሳቸው ግን ምንም አልተናገሯትም። በዝምታ ያዩዋታል። ተንበርክካ ለመነቻቸው። በጭራሽ ምንም መልስ አልሰጧትም። ምግቡን አስቀምጠው ወደ ውጭ ወጡ። እቴነሽ ተስፋ ቆረጠች። በቃ ማንም አያግዘኝም፣ እዚሁ መቅረቴ ነው፣ ህልሜንና ወደፊቴን ያጨናግፉብኛል ብዬ ቤተሰቦቼንና ያደግኩበትን ቀዬ የተሰደድኩት ለዚህ ነው እያለች ተንሰቅስቃ ታለቅሳለች። እያለቀሰች እያለ ሰውየው ተመልሶ መጣ። ሴትዮዋ አስቀምጠው የሄዱት ምግብ አንስተው እንድትበላ ሰጧት። እሷ ግን አልተቀበለችውም። ይህኔ ነበር የእሱን ጭካኔ ያየችው። ቀበቶን አውጥቶ ደበደባት። ቤተሰቦቿ እጃቸውን አንስተውባት የማታውቀው እቴነሽ አሁን ራሷን እስክትስት ተደበደበች። ሌሊቱን ሙሉ ተኝታ ነበር።
ጠዋት ስትነቃ ትላንት ምግብ ያመጡላት ሴትዮ ጀርባዋ ላይ ያለውን ቁስል ቅቤ እየቀቡላት ነበር። አሁንም ተስፋ አልቆረጠችም። ሴትዮዋን መለመን ጀመረች። ሴትዮዋ በጣም የተናደዱ ይመስላሉ፣ ግን ምንም ቃል አልተነፈሱም። ተነስተው ወደ ውጭ ወጡ። እቴነሽ ከዚህ ቦታ እንዴት መውጣት እንዳለባት አሰላሰለች፣ ግን ምንም የምታውቀው ነገር የለም። ያለችው ጫካ መሃል ነው። ከዚህ ወጣ ዋናው መንገድ እስክትደርስ ትያዛለች። ለማምለጥ ስትሞክር ከያዛት ያለ ርህራሄ እንደሚገላት ሙሉ ለሙሉ እርግጠኛ ናት። ግን ደግሞ ይይዘኛል በሚል ፍራቻ ምንም ነገር ሳትሞክር እዚህ ታስራ መቀመጥ አትፈልግም። ከቤተሰቦቼ ተለይቼ ስመጣ ብዙ ነገር እንደሚገጥመኝ እርግጠኛ ነበርኩ። ስለዚህ ይሄ ነገር ምናልባት በሕይወት ዘመን ከሚገጥሙኝ ቀላል ችግሮች ሊሆን ይችላል። ከዚህ ለማምለጥ ሞክራለሁ አለች። እቴነሽ በቀስታ ወደ በሩ ጠጋ አለች። ትንሽ ራቅ ብሎ ካለው ቤት ውስጥ የተወሰኑ ታጣቂዎች ቁጭ ብለው እየተጨዋወቱ ነው። ውጪ ላይ ማንም አልነበረም። በቀስታ ወጥታ በቀኝ በኩል ወዳለው ጥሻ ገባች። ቅጠሉ ሲንኮሻኮሽ እንዳይሰሙ በቀስታ ነበር ስትራመድ የነበረው። ጫካው እጅግ የሚያስፈራ ነው። ከቤቱ እንደራቀች መሮጥ ጀመረች። ዋናው መንገድ እስክትገባ ልቧ ቀጥ እስኪል እየሮጠች ነው። ግን በጣም ሩቅ ስለሆነ እየደከማት ነው። ሩጫዋን ቀንሳ በእርምጃ ብቻ መሄድ ቀጠለች። ከኋላዋ የሰው ኮቴ እየተሰማት ነው። ይህኔ ድጋሚ መሮጥ ጀመረች። ወደ ኋላ ዞር ብላ ስታይ አንድ ሰው እየተከተላት ነው። የሚከተላት ሰው ከታጣቂዎች አንዱ ነው። መሳሪያ ይዟል። ካሁን ተኮሰብኝ እያለች ነበር የምትሮጠው። ከሱ የራቀች ቢሆንም ከፊት ለፊቷ ቆሞ ከሚጠብቃት ጠንካራ ሰውነት ጋር ተላተመች። ይህ ሰው ከዛ ጎጆ እንዳትወጣ ያስጠነቀቃት ሰው ነው። ቀና ብላ አየችው። አይኑ በንዴት ደም ለብሷል። ለማምለጥ በመሞከሯ በጣም ተናዷል። አፍጥጦ እያያት ነው። እሷ ግን አሁንም ተስፋ አልቆረጠችም። ከእጇም ልጣ ሮጠች። ትንሽ እንደሮጠች እንደ መብረቅ የሚጮህ ድምፅ ጆሮዋ ላይ አንባረቀባት። በድንጋጤ ወደቀች። ከፊቷ ቆሞ ወደ ታች እያያት ነው። ከኔ ለማምለጥ ከሞከርሽ እንደምትጎጂ ነገርሽ ነበር አላት። እቴነሽ ቀና ብላ እያየችው እባክህ እንዴት ፍቀድልኝ አለች። እሱም እጁ ላይ የጠመጠመውን ጨርቅ ፈቶ እግሯን ማሰር ጀመረ። ደንግጣ እግሯን ስታይ የተተኮሰው ጥይት እግሯን እንደመታ ታወቀች። መመታቷን በዓይኗ ካየች በኋላ ነበር የህመሙ ስሜት የተሰማት። መጮህ ጀመረች። ብዙ ደም እየፈሰሳት ነው። ተሸክሞ ወደ ነበረችበት ጎጆ መለሳት። ወደ ሐኪም ቤት ሳይወስድ እዛው አካባቢ ባሉ የባህል ሐኪሞች እንድትታከም አደረጋት። እቴነሽ ለተወሰነ ቀን መንቀሳቀስ አትችልም ነበር። ወደ መጸዳጃ ቤት እንኳን የምትሄደው በሰው ታግዛ ነበር። የሚንከባከቧት ሴትዮ ከሷ ጋር አንድም ቃል ተለዋውጠው አያውቁም። ሁሉን ነገር በዝምታን የሚከውኑት። ከምንም በላይ እየጎዳት ያለው ብቸኝነቱ ነው። የምታወራው ሰው የላትም። ሰውየው ከመቆጣት ውጪ ሌላ ነገር አዋርቷት አያውቅም። አንድ ቀን ጠዋት አንድ ታዳጊ ልጅ መጣ። ወደ ቤት ሲገባ ሩጦ ሴትዮዋን አቀፋቸው። የልጁ ዕድሜ ከ10 እስከ 13 መካከል ቢሆን ነው፣ ግን መሳሪያ ተሸክሟል። ሴትዮዋን አቅፎ ከሳማቸው በኋላ ወደ እቴነሽ ዞር ብሎ አያት። እቴነሽም በጥቂቱ ፈገግ አለችለት። ከዛም ወደ ሴትዮዋ እያየ እሷ ናት ሙሽራዋ በማለት ጠየቃቸው። ሴትዮዋም በአዎንታ ጭንቅላታቸውን ከፍ ዝቅ አደረጉት። እቴነሽ ደነገጠች። እሷን እየጠቆመ ነበር የተናገረው። እኔ ለማን ነው ሙሽራ የሚሆነው እያለች ጠየቀችው። ምንም ምላሽ ሳይሰጧት ትተዋት ወጡ። አሁን ይበልጥ መጨነቅ ጀመረች። ወደ ውጭ ለመውጣት ተነሳች። ግን የሚያግዛት ሰው ከሌለ ወይም ምርኩዝ ካልያዘች መራመድ ይከብዳታል። መልሳ ቁጭ አለች። ግን ከውጭ ድምፅ እየሰማች ነው። ውጭ ላይ የሚሰማት ድምፅ የብዙ ሰዎች ነው። በጉልበቷ ዳዴ እያለች ወደ በሩ አመራች። ውጭ ላይ ብዙ ግርግር አለ። ወንዶቹ ዳስ እየሰሩ ነው። ሴቶቹ ደግሞ ሽንኩርትና ስጋ ይከትፋሉ። ነገ እዚህ ግቢ ውስጥ ትልቅ ድግስ እንዳለ እርግጠኛ ሆነች። ምናልባት ይህ ነገር ለሷ መልካም አጋጣሚ ሊሆን ይችላል። ከሚመጡት እንግዶች መካከል የሚረዳኝ ሰው አገኝ ይሆናል ብላ ተስፋ አድርጋለች። ግን ነገሩ እንዳሰበችው አልነበረም።
ይሄ ድግስ የተዘጋጀው ለሰርጓ ነው። የሰርጉ ቀን ጠዋት የሚንከባከቧት ሴትዮና ሁለት ወጣት ሴቶች አዲስ ልብስ ይዘውላት መጡ። አለባብሰው ጸጉሯን አስተካከሉላት። እቴነሽ ራሷን በመስታወት እያየች ለምንድነው እንደዚህ አሳመራችሁኝ ብላ ጠየቀቻቸው። ወጣቶቹ ፈገግ በማለት የምታገቢው ሰው እኮ ጀግናና ሸበላ ነው፣ ስለዚህ አንቺም አምረሽ መታየት አለብሽ አሏት። እቴነሽ በድንጋጤ ክው ብላ ታያቸዋለች። ከቤተሰቦቿ አምልጣ የመጣችው የማታውቀውንና የማትወደውን ሰው አግቢ እንዳይሏትና ህልሟን ለማሳካት ነበር። ግን አሁንም አልቀረላትም። ጣፈንታዬ ማግባት ከሆነ ለምን እዚህ ድረስ ርቄ መጣው? እዛው ቤተሰቦቼ የመረጡልኝ ይሻለኝ ነበር አለች። ምንም ብንለፋ ከድላችን ማምለጥ አንችልም ማለት ነው። የፈራሁት ነገር እዚህ ድረስ ተከትሎኛል እያለች በእንባ ታጅባ ማልቀስ ጀመረች። ሁለት ወጣት ሴቶች በሐዘኔታ እያዩአት ነው። እዚህ አካባቢ የምትኖር ሴት እሱን ማግባት ምኞቷ ነው። እሱ ግን ማግባት የሚፈልገው አንቺን ነው። እድለኛ ነሽ ይህን የመሰለ ባል ስላለሽ አለቻት አንደኛው ወጣት። ቴነሽ እንባዋን እየጠራረገች ድንቄም እድለኛ በሆንማ ከዚህ ገሃነም አመልጥ ነበር አለች። ይህን እየተናገረች እያለ እሱ ወደ ውስጥ ገባ። ዛሬ ከወትሮ ለየት ያለ አለባበስ ነው የለበሰው። ትከሻው ላይ መሳሪያ ባይኖርም ወገቡ ላይ የሻጠው ሽጉጥ ግን በደንብ ይታያል። ሁሉንም አስወጥቶ እሱና እሷ ብቻ ቀሩ። የተቋጠረው ግንባሩ ሳይፈታ መናገር ጀመረ። ነገሩን ሳናንዛዛ በዚህ ትንሽ ድግስ ባልና ሚስት እንሆናለን አላት። ቴነሽ ተስፋ በቆረጠ አስተያየት እያየችው ነው። እኔ እኮ ከቤተሰቦቼ ጠፍቼ የተሰደድኩት ላለማግባት ነበር። ተምሬ ወይም ደግሞ ከተማ ላይ ሥራ እየሰራው መኖር ነበር የምፈልገው። ግን አልሆነም። እጣ ፈንታዬ ተከትሎኝ መጥቷል አለችው። ከኔና ከዕጣ ፈንታሽ ማምለጥ አትችይም። ከዚህ በኋላ የኔ ሚስት ትሆኛለሽ። ልጆች ትወልጃለሽ። ልጆቻችንን ተንከባክበሽ ታሳድጊያለሽ። ያንቺ ቤተሰብም ሆነ ጓደኛ እኔ ብቻ ነኝ። ከዚህ አካባቢ መውጣት አትችይም። ይህን ነገር ከሞከርሽ ደግሞ በሕይወት አትወጪም፣ ትሞቻለሽ አላት። ደግሞም ያደርገዋል። እቴነሽ የሸሸችበት ጉዳይ አሁን አግኝቷታል። ሳትወድ በግዷ ያገታትን ሰው አገባችው። ሰው ሲጨፍር ሲደሰት፣ እሷ ግን ከእንባዋ ጋር እየታገለች ነበር። ወደማትወጣበት እስር ቤት እየተወረወረች እንደሆነ ነው የሚሰማት። የሰርጉ ፕሮግራም አልቆ ሁሉም ሲሄድ ለእሷና ለእሱ ወደ ተዘጋጀው ቤት ይዟት ገባ። አልጋው ተዘጋጅቶ እነሱን እየጠበቃቸው ነበር። ቴነሽ ሰውነቷ በፍርሃት ተሸማቆ ጥግ ይዛ ቆማለች። እሱ ደግሞ ልብሱን እያወለቀ ነው። አውልቂ እንጂ ምን እየጠበቅሽ ነው አላት። አንገቷን አቀርቅራ ማልቀስ ጀመረች። ይሄ ሴት ወጉ ነው፣ ልብስሽን እንድታወልቅ የሆነ ነገር ማድረግ አለብኝ በማለት ከኪሱ የአንገት ወርቅ አውጥቶ እጇ ላይ ያደረገላት። እቴነሽ ልብስሽን አውልቂ ሲላት ያለቀሰችው ስጦታ ፈልጋ ሳይሆን ፈርታ ነው። የሰጣትን ወርቅ አስተውላየችው። በአንድ በኩል ደም ነክቶታል። በድንጋጤ ጣለችው። ለምንድን ነው የጣልሽው? ይሄ በቃም ብለሽ ከሆነ ጨምር ማለት ነው እንጂ ከባለቤትሽ የተበረከተልሽን ስጦታ እንዴት ትጠያለሽ? ወይስ ንቀት ነው ብሎ በቁጣ ጮኸባት። ደም ነክቷል። ቆይ ገድለ የዘረፍከውን ነው እንዴ ሰጠኝ አለችው። እሱም ወርቁን አንስቶ መልሶ ወደ ኪሱ በማስገባት ይሄ ላንቺ አይገባሽም አላት። አሁን ልብሷን እንድታወልቅ ያዘዛት ቀበቶ ይዞ ነው። ልክ ሕፃን እንደሚያስፈራራ ሰው አውልቂ ካልሆነ መታሻለው ማለት ቀበቶን ያሳያታል። እቴነሽ በውስጧ አምላኳን አጥብቃ እየተማጸነች ነው። ሰውየው እርቃኑን ሆኖ ወደ እሷ ሲቀርብ አይኗን ጨፈነች። አምላኬ ከዚሁ ጥንቅጥ አውጣኝ እያለች ነው። ግን እንዲሆን የተፈቀደው ሁሉ መሆኑ አልቀረም። እቴነሽ ከአዲሱ ባሏ ጋር የመጀመሪያውን የስቃይ ምሽት አሳለፈች። አሁን ሙሉ ለሙሉ ተስፋ ቆርጣለች። ከዚህ በኋላ እዚሁ ነኝ አለች። ሚስቱና መኖርን ቀጠለች። እዚህ ቦታ መሆን ባትፈልግም ወይም ደግሞ ይህን ሰው ማግባቷን ባትወደውም ምርጫ ስለሌላት ተቀብላ ተቀምጣለች። የሆነውን ብትቀበለውም እየሆነ ያለው ነገር ግን ከባድ ነበር።
ምክንያቱም አካላዊ ጉዳት እያደረሰባት ነው። በወጣ በገባ ቁጥር ምክንያት እየፈለገ ራሷን እስክትስት ድረስ ይደበድባታል። እሷ ስትጎዳ እየመጡ የሚንከባከቧት ሴት ቁስሏን ያክሟታል። እሷም እንደተለመደው የውስጧን ብሶት ትነግራቸዋለች። እሳቸው ግን ምንም መልስ ሰጥተዋት አያውቁም። የመታትን እጇን በቅቤ እያሹላት ነበር። እቴነሽ በምሬት እያወራች ነው። አባቴም ሆነ እናቴ መተውኝ አያውቁም። በጣም ይሳሱልኛል። ከቤተሰቦቼ ጠፍቼ ወደዚህ ስመጣ ምን አለ እግሬን ቢሰብረው እያለች ነው። እሷ እንደዚህ እያለቀሰች የሴትዮዋ ዝም ማለት አናዷታል። ለምንድን ነው የማያወሩት ካለቻቸው በኋላ እሳቸውም ቀና ብለው ካዩት በኋላ አፋቸውን ከፍተው አሳዩት። ምላሳቸው ከቦታው የለም፣ ተቆርጧል። በዝምታ የሚኖሩት ምላስ ስለሌላቸው እንደሆነ ስታይ ደነገጠች። እዚህ ከመጣች ጀምሮ አንድም ቃል አለመናገራቸው በጣም ይገርማት ነበር። በዝምታ ውስጥ ያልተነፈሱት ብዙ ስቃዮች አሉ። ዝም የሚሉ ሰዎች እኛ ላይ ንቀስ ስላለባቸው ወይም ደግሞ ምንም ነገር ግድ የሌላቸው ይመስለናል። ግን አይደለም። መናገር እንዳይችሉ ሆነው የተጎዱ ናቸው። ውስጣቸው ላይ ብዙ መናገር የሚፈልጉት ነገር ይኖራል። እኒህ ሴትዮ በምን ምክንያት እንደዚህ እንደሆኑ እቴነሽ አታውቅም፣ ግን በጣም አሳዘኗት። ቁስሏን የሚያክሙላት እሳቸው ናቸው። እናም ልክ እንደ እናት ተጠንቅቀው ነበር የሚንከባከቧት። ያ ከእሳቸው ጋር ያለው ታዳጊ ልጃቸው ይሆን እንዴ አለች። አንድ ቀን እሷ ወዳለችበት ቤት ሲገባ አናገረችው። ስምህ ማን ነው አለችው። እሱ በዝምታ ተቀመጠ። እዚህ እንደምታየው ጓደኛ የለኝም፣ እናም ብቸኝነት እየተሰማኝ ነው። እባክህ አውራኝ አለችው። ልጁም ወደ ሴትዮዋ አየ። ከሴትዮዋ ፍቃድ እየጠየቀ ይመስላል። ከዛም ችግር እንደሌለው ባይናቸው ፈቀዱለት። ይህኔ ስሙን ነገራት። ጋዲሳ እባላለሁ አለ። እኔ ደግሞ ቴነሽ ነው ስሜ። ትምህርት ትማራለህ ብላ ጠየቀችው። እሱም አንገቱን አቀረቀረ። እንደማይማር ግልጽ ነው። ምክንያቱም ከሷ አቅም በላይ የሆነ መሳሪያ ተሸክሞ ሲዞር ነው የሚውለው። ለምንድን ነው የማትማረው? አሁን እኮ የመማሪያ እድሜ ላይ ነህ። ደግሞ ስለምንድን ነው መሳሪያ የምትይዘው አለችው። ጋዲሳ አሁንም አንገቱን እንዳቀረቀረ ነው። መማር እፈልጋለሁ። አባቴም እንድማርለት ነበር የሚፈልገው፣ ግን አልቻልኩም። እሱ ሲሞት የሱን ቦታ መተካት ነበረብኝ። አባቴ ታጣቂ ነበር፣ አሁን በሕይወት የለም። ከአያቴ ውጪ ማንም የለኝም አለ። ቀና ብሎ ሴትዮዋን ያየ። እኒህ ሴትዮ አያቱ እንደሆኑ አወቀች። ጋዲሳ መማር ይፈልግ እንደነበር፣ ነገር ግን መማር እንደማይችል ነገራት። እማራለሁ ብልና ከትእዛዛቸው በወጣ እኔንም አያቴንም ይገሉናል። አያቴ ልጄን በእናንተ ምክንያት አጥቻለሁ። አሁን ደግሞ የልጅ ልጄን ማጣት አልፈልግም። እሱን ይዤ ወደ ሌላ ቦታ ሄዳለሁ ብላ በመናገሯ ምላሷን ቆረጧት። እዚህ ያሉ ሰዎች ምንም አይነት ርህራሄ የላቸውም። እነሱን የሚቃወምና ከነሱ ትእዛዝ ውጪ የሆነን ሰው ይገላሉ አላት። በጣም አዘነች። ይህ ልጅ ክንፎቹን አስረውበታል። ከዚህ ወጥቶ መብረር ይፈልጋል፣ ግን አልቻለም። ወደ የት እንደሚበርም አያውቅም። ከዛ በኋላ ቴነሽና ጋዲሳ የቅርብ ጓደኞች ሆኑ። የሁለቱ መቀራረብ አያቱን አስደሰታቸው። ቴነሽ እንደ ታላቅ እህት ትመክረዋለች። እሱም እሷን ለማዝናናትና ከሐዘኗ ለማስወጣት የሚያስቁ ገጠመኞችን ይነግራታል። ማታ ማታ ባሏ ሲደበድባት ያመሻል። ጠዋት ላይ ሰውነቷ ድቅቅ ብሎ መነሳት ይከብዳታል። በዚህ ሁኔታ ወራቶች ተቆጠሩ። አሁን ደግሞ ባሏ ሌላ አጀንዳ ከፍቷል። ለምንድነው የማትወልጁ እያለ እየጨቀጨቃትና እየደበደባት ነው። ግን ለምን እንደማታረግዝ ለሷም ግር የሚል ነገር ነበር። መውለድ አልችልም ማለት ነው እያለች መጨነቅ ጀመረች። ከዚያ አረመኔ ሰውዬ መውለድ አጓጉቷት ሳይሆን ምናልባት እድል ቀንቷት ከዚህ ወጣ አዲስ ሕይወት ስትመሰርት ልጅ መውለድ ትፈልጋለች። ያ ነበር ያሳሰባት። ሰውየው አንቺ በቅሎ ነሽ ከመብላት ውጪ ፍሬ አታፈሪም እያለ መከራዋን ያሳያታል። ሁሉም ነገር መሯታል። ከዚህ በኋላ ከዚህ ማምለጥ እድል የለኝም። እንደዚህ እየተደበደብኩ ነው ሕይወቴን የምገፋው። ስለዚህ እግዚአብሔር በቃሽ ብሎ የማይወስደኝ ከሆነ እኔ በገዛ እጄ ወደሱ ሄዳለሁ በማለት ራሷን ለማጥፋት አሰበች።
ገመድ አስራ አንገቷ ላይ ልታጠልቅ ስትል ጋዲሳና አያቱ ደረሱባት። ጋዲሳ በድንጋጤ ወደ ኋላ ገፋት። ቴነሽ መደቡ ላይ ቁጭ አለች። ከዚህ በኋላ ተስፋ የለኝም፣ ከዚህ ማምለጥ እድል አላገኝም፣ መሞት ነው ጣፈንታዬ አለች። ጋዲሳ ወደ ቴነሽ ጠጋ ብሎ ምናልባት የማምለጥ እድል ሊኖርሽ ይችላል አላት። እሷም ተስፋ በቆረጠ አስተያየት እያየችው ከዚህ እንዴት ማምለጥ እችላለሁ? ከዚህ በፊት ሞክሬው ነበር እኮ አለችው። ጋዲሳ እንደገና ሞክሪ፣ ምናልባት ባውኑ ይሳካልሽ ይሆናል አላት። ቴነሽ በዝምታ አየችው። የታዳጊ ልጅ ከሷ በላይ ተስፋ አለው። መንፈሰ ጠንካራ እንደሆነ አይኖቹ ይናገራሉ። እሺ በአንድ ነገር እንስማማ አለችው። እሱም እያዳመጣት ነው። አንተ የጫካውን መውጫ መግቢያ በደንብ ታውቀዋለህ። ስለዚህ ከዚያ አስወጣኝ እና አብረን እናምልጥ። እኔ ደግሞ የቻልኩትን ሥራ ሰርቼ አስተምራለሁ። እንደ ታናሽ ወንድሜ እንከባከባለሁ አለችው። ወደ ኋላ ዞር ብሎ አያቱን አያት። እሷን ትቶ መሄድ አይፈልግም። አያቴን ትቼ የትም አልሄድም፣ እዚሁ እጠብቃለሁ አለ። አያቱ ግን በቴነሽ ሐሳብ ተስማምተዋል። ወደ እሷ ጠጋ ብለው እጇን ይዘው እንድትጠፋ በዓይናቸው ተማጸኗት። ጋዲሳ ትቼሽ አልሄድም ቢላቸውም እሳቸው ግን በዓይናቸው ተቆጡት። መናገር ቢችሉና አንደበታቸው ቢሰማ የሚናገሩት ነገር ከዚያም ልጥ ልጄ ለእኔ አትጨነቅ የሚል የሚሆነው። ጋዲሳ ለጊዜው አልተስማማም፣ ግን ቀስ በቀስ እንደሚስማማ እርግጠኛ ናት። አሁን ደግሞ ድጋሚ ተስፋው አለመለመ። ከዚያ አረመኔ ሰውዬ አመልጣ አዲስ ሕይወት እንደምትጀምርና ከቤተሰቦቿ ቤት ያስወጣትን ሕልሟን እንደምታሳካ እያሰበች ነው። ከ3 ቀን በኋላ ጋዲሳ ወደ እሷ በመምጣት እንደተስማማ ነገራት። ግን አያቴንም ይዘናት ነው የምንሄደው አለ። ቴነሽ አልተቃወመችውም። እሺ ግን የእግር መንገዱን እንዴት ይዘልቁታል አለችው። ጋዲሳ በቴነሽ ንግግር ከት ብሎ ሳቀ። አያቴ ከማናችንም በላይ ጠንካራ ናት፣ አታስቢ፣ እንድትቀድመን እንጂ ወደ ኋላ አትጎትተንም አላት። የሚጠፉበትን ቀን ተነጋግረው እየተዘጋጁ ነው። ግን የመጥፊያ ቀናቸው ከመድረሱ በፊት አንድ ልብ የሚሰብር ክስተት ተፈጠረ። ታጣቂዎቹ ሰብሰብ ብለው መሳሪያቸውን እያስተካከሉ እያለ የአንደኛው ታጣቂ መሳሪያ ባርቆ የጋዲሳን አያት መታቸው። ለጋዲሳ በጣም ከባድ ሕመም ነበር። አያቱ መትረፍ አልቻሉም። ዝም እንዳሉ መቃብር ገቡ። ለመጥፋት የተቀጣጠሩበት ቀን አለፈ። ቴነሽ ጋዲሳን ማናገር አልቻለችም። ምክንያቱም ወደ እሷ ቤት አይመጣም። ቀን ሙሉ ጫካ ለጫካ ሲዞር ነው የሚውለው። ውስጡ ያለውን የሐዘን ስሜት ለማባረር ብቻውን መሆን መርጧል። ከአንድ ሳምንት በኋላ ተመልሶ መጣ። ምን ብላ እንደምትጠይቀው ግራ ተጋባች። ያለበት ሁኔታ እጅግ ያሳዝናል። በዝምታ እያየችው ነበር። በጠዋት መሄድ እንችላለን አላት። እሷ መጠየቅ ብትፈራም እሱ ግን ጉዳዩን አልረሳውም። በጠዋት መውጣት አንችልም፣ እሱ አርፍዶ ነው ከቤት የሚወጣው አለችው። አይ ዛሬ ማታ ወደ ቤት አይመጣም። በአውራ ጎዳናው የሚያልፍ የባለስልጣንና የባለ ሀብቶች መኪና አለ። ስለዚህ እኛ በሌሊት እንወጣለን አላት። ከዚህ ለማምለጥ ስትመኝ ነበር፣ ግን አሁን እየፈራች ነው። ከሷ በእድሜ የሚያንሰው ጋዲሳ ሳይፈራ እሷ መፍራቷ አሳፈራት። እንደተነጋገሩት በማለዳ ተነሱ። ቴነሽ ትከሻዋ ላይ ጣል የምታደርጋት ነጠላ ብቻ ነበር ያዘችው። ጋዲሴ ደግሞ የአባቱን ጠመንጃ ይዟል። ከቤት ወጥተው በጫካ ውስጥ በፍጥነት እየሄዱ ነው። ጋዲሳ ከፊት ከፊት እየመራ ነው። ቴነሽ በፍርሃት ቶሎ ቶሎ ወደ ኋላ ዞር እያለች እያየች እሱን ትከተላለች። ጋዲሳን አምና ተከትለው እየሮጠች ነው። ትንሽ እንደተጓዙ ከኋላ የሚከተላቸው ኮቴ ሰሙ። አሁን ቴነሽ መርበትበት ጀመረች። ባለፈው ለማምለጥ ስትሞክር ድጋሚ ለማምለጥ ከሞከርሽ እገልሻለሁ ያላት ትዝ አላት። በቃ አለቀልን፣ እየተከተሉን ነው አለች። ጋዲሳ ግን ተስፋ አልቆረጠም። እናመልጣለን እያለ ይሮጣል። ቴነሽ እንደፈራችው ሆነ። ከኋላቸው ሲከተላቸው የነበረው ታጣቂ ደረሰባቸው። ከባልሽ እያመለጥሽ ነው፣ አንተ ደግሞ ልታስመልጣት ነው አደል በማለት አፈጠጠባቸው። ጋዲሳ የያዘውን መሳሪያ ዞር አድርጎ ለመተኮስ ሲሞክር በጥፊ መጥቶ መሳሪያውን ቀማው።
አሁን ሁለታችሁንም መልሼ ወስዳችኋለሁ፣ ከዛም ቅጣታችሁን ትቀበላላችሁ አላቸው። ቴነሽ እግሩ ላይ ወድቃ ተማጸነችው። እሱም ፈገግ በማለት ከዚህ ማምለጥ የምትችሉት በአንድ ነገር ከተስማማን ነው አላት። ቴነሽ እንባዋን እየጠረገች የፈለከውን አደርጋለሁ አለችው። እሱም ወደሷ ጠጋ በማለት አለቃዬ የቀመሰውን ጭንሽን ታቀምሽኛለሽ፣ ከዛም ከዚህ እንድታመልጡ አደርጋለሁ፣ ካልሆነ ግን መልሼ ወስዳችሁና ቅጣታችሁን ትቀበላላችሁ አላት። ይሄ የማይሆን ነገር ነው አለች። እሱም እንደዛ ከሆነ ወደ ባልሽ መልሼ ወስድሻለሁ፣ ልጠፊ እንደሞከርሽና ጋዲሳም ሊያግዝሽ እየሞከረ እንደነበር ነግረዋለሁ፣ ከዛ መቼም ምን እንደሚፈጠር የምታውቂ ይሆናል አላት። አሁን አንዱን መወሰን ግዴታዋ ነው። ወደ ባሏ ከተመለሰች የሷም ሆነ የጋዲሳ በህይወት የመኖር ጉዳይ ጥያቄ ላይ ይወድቃል። እዚህ እሱ የሚፈልገውን ካደረገች ደግሞ ሴትነቷ ይረክሳል፣ ነፍሷ ትቆሽሻለች፣ ምናልባት ጤናዋም አስጊ ሁኔታ ላይ ይወድቃል። ግዴታ አንዱን መወሰን አለባት። ወደ ቤት ብትመለስ ምን እንደምትሆን ታውቃለች። ነገር ግን ይሄ ታጣቂ የፈለገውን ነገር አድርጋ ከዚህ ብታመልጥ ምን እንደሚገጥማት አታውቅም። ስለዚህ የማታውቀውን ለማየት ወሰነች። አዲስ ነገር ለማግኘት አዲስ ነገር መሞከር አለባት። በእርግጥ ከዚህ የከፋ ነገር ሊገጥማት ይችላል፣ ወይም ደግሞ የተሻለ ነገር ልታገኝ ትችላለች። ነገር ግን ሳትሞክር ማወቅ አትችልም። በሐሳቡ እንደተስማማች ነገረችው። ታጣቂው ወጣት በፍጥነት ቀበቶውን ፈታ። ጋዲሳ ትንሽ ራቅ ብሎ ፊቱን አዙሮ ቆመ። ሰውየው እየሳቀ የወንድ ትንሽ የለውም፣ አንተም መሞከር ከፈለክ እፈቅድልሃለሁ አለው። ዞር ብሎ በጥላቻ ያየው። ቴነሽ አይኗን ጨፍና በገዛ ፍቃዷ ቀሚሷን ከፍ አደረገችለት። ይሄ ለሷና ለጋዲሳ የተከፈለ ነፃ የመውጫ መንገድ ነው። ከዚህ በኋላ ለራሷ ብቻ ሳይሆን ለዚህ ታዳጊ ልጅም ኃላፊነት አለባት። ኃይል በተሞላበትና ርህራሄ በሌለው መንገድ ሴትነቷን አስደፈረች። የሚፈልገውን አግኝቶ ሲጨርስ ቀበቶን እያሰረ ያለ የተኩስ ድምጽ ሰሙ። ይህኔ ቴነሽና ጋዲሳ ወደፊት መሮጥ ጀመሩ። ታጣቂው ደግሞ ተኩስ ወደ ሰማበት ሮጠ። ለሰዓታት ሲሮጡ ነበር። በስተመጨረሻም ዋናውን መንገድ በርቀት አዩት። ለመድረስ ጥቂት ነው የሚቀራቸው። አሁን ተረጋግተው እየተራመዱ ነው። ጋዲሳ አንገቱን አቀርቅሮ እርምጃውን እየቆጠረ ነው። አሁን ምን እየተሰማሽ ነው አላት። ቴነሽ ግን ምን እየተሰማት እንደሆነ አታውቅም። እኔ እንጃ፣ የተደበላለቀ ስሜት ነው የሚሰማኝ፣ ፍርሃት፣ ጭንቀት፣ ድካምና ስብራት አለችው። እኔ ደግሞ የሚሰማኝ የጥፋተኝነትና የጸጸት ስሜት ነው። ሰውየው ቀሚስሽን ሲደፍር ዝም ብዬ ማየቴ ልክ እንዳልሆነ እየተሰማኝ ነው አላት። ይሄ ልጅ ከአቅሙ በላይ እያሰበ እንደሆነ አየች። አንተ የምትችለውን የምታደርገው፣ ሰውየውን ለማስቆም ምንም ማድረግ አትችልም። ሁሉም ሰው ሊጋፈጥ የማይችለውና ከአቅሙ በላይ የሆነ ነገር ይገጥመዋል። ያንን መቀበል አለብን አለችው። እያወሩ ሳይታወቃቸው ዋናው መንገድ ደረሱ። አሁን ወደ ከተማ የሚሄድ መኪና እየተጠባበቁ ነው። ታጣቂዎችን አልፎ የመጣ መኪና ካገኙ ምንም ሳይሆኑ ከተማ ይገባሉ። ከትንሽ ቆይታ በኋላ አንድ የጭነት መኪና መጣ። እጃቸውን አውለብልበው ሊያስቆሙት ሞከሩ፣ ግን አልቆመላቸውም። በፍጥነት አለፈ። ሌላም መጣ። እሱም አልፏቸው ሄደ። ብዙ መኪኖች አልፈዋቸዋል፣ ግን አንዳቸውም አልቆሙላቸውም። ሰዓቱ እየገሰገሰ ነው። እዚህ እንዳሉ ከመሸ አውሬ ይተናኮላቸዋል። ምናልባትም ታጣቂዎቹ ሊያገኟቸው ይችላሉ። ዝናቡም እያካፋ ነው። ብቻ በጣም የሚያስፈራ ሁኔታ ውስጥ ናቸው። ምንድነው የምናደርገው አላት። እሷም በብርድ እየተንቀጠቀጠች ተስፋ መቁረጥ የለብንም፣ እዚህ ድረስ የመጣ ነው ያለ ምክንያት አይደለም አለችው። ይህን ተናግራ ሳትጨርስ ፍራፍሬ ጫነ የጭነት መኪና መጣ። ሁለቱም እጃቸውን ሲያውለበልቡ አቆመላቸው። ሹፌሩ ወደ እነሱ ብቅ ብሎ ብዙም አልጓዝም፣ ግን መንደር ያለበት አካባቢ ላደርሳችሁ አላቸው። እነሱ ሳይመሽ ከዚህ መራቅ ነው የሚፈልጉት። ከኋላ ከፍራፍሬዎቹ ጋር ተጫኑ። ነፋሱና ወጨፎው አይናቸውን አላስገልጣቸው እያለ ነው። ጋዲሳ ከብርቱካኑ አንድ ፍሬ አንስቶ መላጥ ጀመረ። ቴነሽ በፍርሃት ድምጿን ዝቅ አድርጋ
ምን እያደረክ ነው? እዚህ መሃል ጫካ ጥሎን እንዳይሄድ አለችው። እሱም ልጦ ግማሹን እየሰጣት የሁሉ ፍራፍሬ እያለ በረሃብ መሞት የለብንም አላት። የሚወርድበት ቦታ እስኪደርሱ ድረስ እየበሉ ነበር። ሹፌሩ መኪናውን አቁሞ ድምፁን ከፍ በማድረግ ውረዱ አላቸው። እነሱም ወረዱ። ቴነሽ ጠጋ ብላ በጣም እናመሰግናለን አለችው። አሁን የማያውቁት መንደር ውስጥ ናቸው። ጋዲሳ ፊት ለፊት ወደሚታየው ግቢ ይዟት ሄደ። ወደ ውስጥ ይዟት ገባ። አንድ በእድሜ ጠና ያሉ ሰውዬ ከላሟ ስር ቁጭ ብለው ወተት እያለቡ ነበር። ደህና ዋላችሁ አለ። ሰውየውም አይናቸውን ከላሟ ጡት ሳያነሱ እግዚአብሔር ይመስገን አሉት። ጋዲሳ ወደ ሰውየው ጠጋ ብሎ ቆመ። እሳቸውም ዞር ብሎ አዩት። የማነህ ልጅ አሉት። ቴነሽ ጠጋ ብላ የመሸብን እንግዶች ነን ማደሪያ አጥተን ነው አለቻቸው። ሰውየው ያለቡትን ወተት ይዘው ተነሱ። ቤተ እግዚአብሔር ነው ግቡ አሏቸው። ይዘዋቸው ወደ ውስጥ ሲገቡ ባለቤታቸው እንኳን ደህና መጣችሁ አለቻቸው። ሲታዩ አባትና ልጅ እንጂ ባልና ሚስት አይመስሉም። ሚስታቸው ወጣትና ውብ ናት። እሳቸው ግን እድሜያቸውና እንግልት የፈተናቸው ናቸው። እግራቸውን ለማጠብ ውሃ ይዛ ቀረብ አለች። ጋዲሳ እኔ ለራሴ ታጠባለሁ አላት። ቴነሽም ሆነች ጋዲሳ በእድሜ ከሷ ያንሳሉ እና እሷ እንድታጥባቸው አልፈለጉም ነበር። ግን ይሄ የእድሜ ጉዳይ አይደለም። ትንሽም ይሁን ትልቅ እንግዳ ነው፣ መከበር አለበት አሏቸው። እየተሳቀቁም ቢሆን እንድታጥባቸው ፈቀዱላት። ከታጠቡ በኋላ ምግብ በልተው ወተት ጠጡ። የሚተኙበት ቦታም ተዘጋጀላቸው። ከየት እንደመጡ ወዴት እንደሚሄዱ አልጠየቋቸውም። ከዚህ አዲስ አበባ ለመግባት ስንት ቀን ይፈጅብናል ብላ ጠየቀቻቸው። መኪና ካገኛችሁ በአንድ ቀን ትገባላችሁ አሏት። ወደ አዲስ አበባ እየሄዱ እንደሆነ ያወቁት አሁን ነው። ሰውየው ቀና ብለው እያዩአቸው ወደ አዲስ አበባ ከሆነማ የምትሄዱት ለእቴ ዕቃ ይዛችሁላት ትሄዳላችሁ አሏቸው። ቴነሽና ጋዲሳ እርስ በርስ ተያዩ። እኛ ከተማውን አናውቀውም፣ ለመጀመሪያ ጊዜ ነው የምንሄደው እና እንዴት የእርሶን እህት እናገኛታለን አለች ቴነሽ። እሱ እንኳን ሐሳብ አይግባሽ፣ እህቴ መኪና ስላላት ያላችሁበት ድረስ መታ ትቀበላችኋለች አሉ። በእህታቸው ኩራት እንደሚሰማቸው ካነጋገራቸው ያስታውቃል። ሰውየው ንግግራቸውን ቀጠሉ። የማታውቁት ሰው ከሌለና ከተማውን ካላወቃችሁት ለምንድን ነው የምትሄዱት? ከቤተሰቦቻችሁ ጠፍታችሁ ነው እንዴ? በማለት በጥርጣሬ ጠየቋቸው። ቤተሰቦቻችን በሕይወት የሉም፣ በታጣቂዎች ተገለዋል። እናም እኛ ሊገሉን ሲሞክሩ አመልጠን ነው አለች ቴነሽ። የተናገረችው ነገር በከፊል እውነት አለው፣ ግን ሙሉ ለሙሉ እውነት አይደለም። ሰውየው አዘኑላቸው። እህቴ ጥሩ ሰው ናት፣ ብትነግሯት ልታግዛችሁ ትችላለች በማለት ተስፋ ሰጧቸው። ጧት ሰውየው ትንሿን ጠቅጠቅ ስልክ አውጥተው ለእህታቸው ደወሉላት። ቃል ልኬልሻለሁ መናኸሪያ ጠብቀሽ ተቀበይ በማለት ስለነቴነሽ አንዳንድ ምልክቶችን ነገሯት። በጣም ብዙ ነገር ነበር ያሸከሟቸው። ማር፣ ቅቤና የበሶ ዱቄት ነበር። ደግነቱ ወደ መኪናው ወስደው አሳፈሯቸው። ከዛም የሁለቱንም ሂሳብ ከፈሉላቸው። እግዚአብሔር ሲያመቻቸው እንዲህ ነው። ሁለቱም ምንም ገንዘብ አልያዙም ነበር። አሁን ብዙ ስለሚወራላትና ሁሉም ለመሄድ ወደሚቋምጥባት ከተማ እየሄዱ ነው። ጋዲሳ በመስታወቱ አሻግሮ እያየ ቀጣይ ምንድነው የምንሆነው አለ። ቴነሽ በስሱ ፈገግ ብላ እሱ ወደሚያይበት እያየች ከዛ ስንነሳ ምንም አይነት ያቀድነው ነገር አልነበረም። ፍራፍሬ ጫነ መኪና እናገኛለን ወይም ደግሞ ያሳደሩን ሰውዬ ሂሳብ ይከፍሉልናል ብለን አላሰብንም። አሁንም ቀጣይ ምን እንደሚሆን አናውቅም። ብቻ የሚሆነውን ለጊዜና ለእግዚአብሔር እንተው አለች። ከሰዓታት ጉዞ በኋላ አዲስ አበባ ገቡ። መናኸሪያ እስኪደርሱ ድረስ በመስኮቱ ከተማዋን እየቃኙ ነበር። ቴነሽ ከተማ ለመግባት ብዙ ነገር አይታለች። አሁን ህልም እንጂ እውነት እየመሰላት አይደለም። ጋዲሳም በደስታ ፊቱ ፈክቷል። ድምፁን ዝቅ አድርጎ እዚህ መጣለው የሚል ሐሳብ አልነበረኝም አለ። መናኸሪያ እንደወረዱ ዕቃውን ይዘው ቆመዋል።
ሰውየው የተነገራትን ምልክት አይታ ወደ እነሱ እስክትመጣ እየጠበቁ ነው። ከትንሽ ቆይታ በኋላ መጣች። ሴትዮዋ በጣም ወፍራም ናት። ኑሮ የደላት እንደሆነች ታስታውቃለች። እነሱ ጋር ስትደርስ ሰላም አለቻቸው። ወንድሜ የላካችሁ ልጆች ናችሁ አይደል አለች። እነሱም እኩል አዎኛ ነን አልባት። ቃውን ተቀበላቸው። ወንድሜ ወደ ቤት እንደወስዳችሁ ነግሮኝ ነበር፣ ግን ከውጭ የመጣ እንግዳ ስላለብኝ ለወስዳችሁ አልችልም፣ እቺ ለሻይቱ ናችሁ ብላ ትንሽ ብር ሰጥታ ዕቃዋን ይዛ ትታቸው ሄደች። ለዛሬ የሷ ቤት እናድራለን ብለው አስበው ነበር፣ ግን አልሆነም። እዛው እንደቆሙ እርስ በርስ ተያዩ። ሁለቱም በፈገግታ ነበር የተያዩት። ከመናኸሪያው ወጡ፣ ግን ወዴት እንደሚሄዱ አያውቁትም። ብዙ አቅጣጫ አለ፣ ብዙ የሚንጋጋ ሰው አለ። ማንም እነሱን አያቸውም። ሁሉም ሩጫ ላይ ነው። በየትኛው አቅጣጫ እንሄድ አለችው። ጋዲሳ መሃል እጁ ላይ ምራቁን አድርጎ የምንሄድበት መንገድ በዚህ መለየት እንችላለን አላት። እሷም እየሳቀች ታየዋለች። ምራቁን ሲመታው ወደ ቀኝ ጠቆማቸው። ሁለቱም ያለምንም ማመንታት በቀኝ በኩል ያለውን መረጡ። ብዙ መንገድ ተጉዘዋል። እቴነሽ ወገቧን ይዛ በመቆም ደክሞኛል፣ የረሃብ ስሜትም እየተሰማኝ ነው አለች። ጋዲሳ ደግሞ በረጅሙ ተንፍሶ እኔ ደግሞ ሽንቴ ወጥሮኛል አላት። ፊት ለፊት ወዳለው የባህል ምሽት ቤት አቀኑ። ቤቱ ሞቅ ሞቅ እያለ ነው። አመሻሽ ስለሆነ ሰዎች እየገቡ ነው። በር ላይ ቆመዋል። አንዲት አስተናጋጅ ወደ እነሱ መጣች። ገና ስራ መጀመራችን እኮ ነው፣ ተመላሽ ፈልጋችሁ ከሆነ የለም አለቻቸው። እነሱ ተመላሽ ምን እንደሆነ አያውቁም። እኛ አንቺ የምትዩን ነገር አልፈለግንም አለች እቴነሽ። አስተናጋጇም እሺ ምንድነው የፈለጋችሁት ብላ ጠየቀቻቸው። ቀንም ሙሉ ባፋችን እህል አልዞረም፣ የተረፈ ምግብ ካለ ስጪን አሏት። አስተናጋጇም እየሳቀች መጀመሪያ የለም ያልኳችሁ እኮ ትራፊ ነው፣ በሉ አሁን የሥራ ሰዓት ነው፣ ከዚህ ሂዱ አለቻቸው። እሺ ቢያንስ ሽንት ቤት አስጠቅሜን አለ ጋዲሳ። በጭራሽ አይቻልም፣ ከዚህ ጥፉ ብላ እንደ ውሻ ልታባረራቸው እየሞከረች እያለ ከወደ ውስጥ አንዲት ሴት ወጣች። ሰውነቷ ከመክሳቱ የተነሳ አጥንቷ ይቆጠራል። ስትታይ ጤነኛ አትመስልም። ምን ፈልገው ነው ብላ ጠየቀቻት። የፈለጉትን ነገር አስተናጋጇ ነገረቻት። እሷም እሺኑ ግቡ አለቻቸው። ሴትዮዋ ደስ የምትልና መልካም አንደበት ያላት ሴት ናት። አስተናጋጇ እንደተናደደች ፊቷ ያሳብቅባታል። እቴነሽ ትራፊ ሳይሆን አዲስ የተሰራ ትኩስ ምግብ ቀረበላቸው። እስከሚጠግቡ በልተው ሽንት ቤት ተጠቅመው ሴትዮዋን አመሰገኗት። እሷም ከየት እንደመጡና ወዴት እየሄዱ እንደሆነ ጠየቀቻቸው። እቴነሽ ከቤተሰቦቿ ቤት ከኮበለለችበት አንስታ አሁን እስካለችበት ጥቃቅን ነገር ሳይቀር እያንዳንዱን ነገር ነገረቻት። ሴትዮዋ በሐዘኔታ ነበር ስታያቸው የነበረው። አሁን የምትሄዱበትና የምታርፉበት ቦታ ከሌለ ለምን እኔ ጋር አትቆዩም አለቻቸው። ይቺ ሴትና ይቺ ቀን ለነሱ የተለዩ ነበሩ። ሴትዮዋ ሐመልማል ትባላለች። ልጅም ሆነ ሌላ የኔ የምትለው ቤተሰብ አልነበራትም። በጭንቅላት ካንሰር የምትሰቃየና ሞቷን በመጠባበቅ ላይ ያለች ምስኪን ሴት ናት። ከመሞቷ በፊት ያላትን ሀብትና ንብረት ሽጣ ለተቸገሩ ሰዎች ልታከፋፍል ነበር። ግን አሁን ሐሳቧን ቀይራለች። ያላትን ነገር ሁሉ ለቴነሽና ለጋዲሳ ማውረስ ትፈልጋለች። ይህን ሐሳብ ስትነግራቸው አልተቀበሏትም ነበር። ግን ቀስ በቀስ አሳመነቻቸው። ቴነሽን አሁንም ፈተና ተከትሏት መጥቷል። ከዛ ታጣቂ ባሏ ጋር ስትኖር እርግዝና እምቢ ብሏት ኑሮ በስተመጨረሻ ጫካ ውስጥ ነፃ ለመውጣትና የራሷና የጋዲሳ ነፍስ እንዳይጠፋ ቀሚሷን ከገለጠችለት ወንድ አርግዛ ነበር። ማርገዟን ስታውቅ ድጋሚ ድብርትና ጭንቀት ውስጥ ገባች። ግን ሐመልማል ከጎኗ ነበረች። ልጅ እድል ይዞ ይመጣል፣ እቺ ልጅ ጥሩ እድል አላት፣ እንዲሁም ያሳለፍሽውን መከራ በጽናት እንዳለፍሽው የምትመሰክር ነፍስ ናት አለቻት። ሐመልማል ከመሞቷ በፊት ነበር ጽናት የተወለደችው። እቴነሽ የልጇን ስም ጽናት ብላ ሰየመች። የራሷንም ስም ዝናሽ ብላ ለወጠች። ስሟ እንደተለወጠ ሁሉ ሕይወቷም ተለወጠ። ሐመልማል ብዙ ሳትቆይ አረፈች። ጋዲሳም ትምህርቱን ተማረ። ዝናሽ እሷ ያሳለፈችውን መንገድ እህቶቿ እንዳያሳልፉት አምጥታ ማስተማር ጀመረች። ቤተሰቦቿንም ይቅርታ ጠይቃ አልፎ አልፎ እየሄደች ትጠይቃቸዋለች።
ያለፈችበት መንገድ እጅግ ከባድና የሚያም ነበር። ግን በብዙ ነገር ታክማለች። ጊዜ አክሟታል። የወለደቻት ልጅም ህመሟን አክሟለች። በዙሪያው ያሉ ሰዎች ሁሉ ከህመሟ እንድትወጣ አድርገዋታል። በተለይ ደግሞ ጋዲሳ ሁልጊዜም ከጎኗ ነው። የሱ እድገትና ለውጥ ያስደስታታል። ያለፈችው ቁስል በብዙ ነገሮች ቢድንም ነገሩን ወደ ኋላ መለስ ብላ ማስታወሷን አታቆምም። ግን ምንም አይነት ህመም አይሰማትም። ያ ሁሉ አልፎ ጊዜውም ነግዶ ዓመታትን ተክተው አሁን ላይ ደርሰዋል። ጋዲሳ ይህንን ታሪክ ለጽናትና ለሌሎቹ ሲነግራቸው ሁሉም በዝምታ ነበር ሲያዳምጡት የነበሩት። ጽናት ሲቃ የተናነቃት እና ያቺ በዛ ሁሉ መከራ ያለፈችው የኔ እናት ናት ብላ ጠየቀችው። እሱም ባውንታ ጭንቅላቱን አወዛወዘ። ዝናሽ ከክፍሏ በመውጣት እነሱ ወዳሉበት ሄደች። ጽናትን እያየች እና ምን ማድረግ ነው ያለብኝ? አባትሽን ከዛች ቀን በፊትም ሆነ በኋላ አይቼው አላውቅም። ታጣቂ ነው። እዛ አካባቢ ያሉ ታጣቂዎች ከዓመታት በፊት እንደተገደሉ ሰምቻለሁ አለቻት። ጽናት እያለቀሰች እማዬ ይቅርበኝ አለች። ሁሉም እንባቸውን መቋቋም አቅቷቸው እያለቀሱ ነበር። ጽናት እናቷን አቅፋ እያለቀሰች እማዬ እስካሁን ስላስከፋውሽ ይቅርበኝ። ማንም ምንም ቢል አንቺ ለኔ የተለየሽ ነሽ። የባለቤተሰብ አንቺን የማያከብሩ ከሆነ ሁሉም ነገር መቅረት ይችላል አለቻት። እናትና ልጅ ተቃቅፈው በሲቃ ፍቅራቸውን ተገላለጹ። ጽናት ወደ ሰለሞን ቤተሰቦች በመሄድ አንገቷን ቀና አድርጋ ከዚህ በኋላ እናቴንም ሆነ ቤተሰቦቼ እንዳይናገሩ አስጠነቀቀቻቸው። ሰለሞንም እጇን አጥብቆ በመያዝ እኔም ከሷ ጎን ነኝ፣ እሷና ቤተሰቦቿን የማታከብሩ ከሆነ ሰለሞን የሚባል ልጅ እንደሌላችሁ እወቁት በማለት አስጠነቀቃቸው። እነሱም ጽናትንም ሆነ ቤተሰቦቿን ማክበር ጀመሩ። ቤተሰቦቻችን ዋጋ የከፈሉበትን የህይወት መንገድ ሌሎች ዝቅ አድርገው ሲመለከቱት እንዲሁም ክብር ሲነፍጓቸው እኛም አብረን አንገት የምንደፋ ከሆነ የኛም ሆነ የቤተሰቦቻችን ዋጋ ያንሳል። ግን እኛ አንገታችንን ቀና አድርገን የቤተሰቦቻችንን ዋጋ ማሳወቅ እንችላለን። ሁሉም ሰው ክብርና ዋጋ አለው። አበቃው። ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።